በኦሮሚያ ክልል በባለፉት 6 ወራት በመጠጥ ውሃ በኢነርጂና በውሃ ሀብት አስተዳደር ዘርፍ ብዙ ስራዎች ተሰርተዋል። በተለይ ደግሞ በንጹህ መጠጥ ውሃ ዘርፍ በክልሉ በተመደበ 16 ቢሊዮን ብርና በፌዴራል በተደረገ ድጋፍ በተሰሩ ስራዎች 375 ሺህ የህብረተሰብ ክፍሎች ተጠቃሚ ሆነዋል። ከፌዴራሉ የሚመጣ የተለያዩ ድጋፎች አሉ። ፕሮግራሞች በሲደብሊውኤ በባስኬት ፈንድና በተለያዩ ፕሮግራሞች ወደ 670 ፕሮጀክቶች ማጠናቀቅ ተችሏል። በዚህ ያለቁ ፕሮጀክቶች ደግሞ ወደ 375 ሺህ ህብረተሰብ ክፍል በላይ የንጹህ መጠጥ ውሃ ማድረግ እንደ ኦሮሚያ ተችሏል ማለት ነው። እንዲሁም በሳኒቴሽን ዘርፍም በ7 ከተሞች ትላልቅ የፌካል ስሌት ትሪትመንት ፕሮጀክቶቹ እየተተገበረ ይገኛል። በንጹህ መጠጥ ውሃ በኢነርጂና በውሃ ሀብት አስተዳደር በዘርፉ በባለፉት 6 ወራት ክልሎች ተሞክሯቸውን አካፍለዋል። ክልሎች በተሞክሯቸውም ውጤት ያመጡ ሲሆን ከነዚህ ክልሎች መካከል የማዕከላዊ ኢትዮጵያ ክልል አንዱ ነው። በክልሉ በፀሐይ ኃይል በመጠቀም በኢነርጂ ማህበረሰቡን ተጠቃሚ ማድረግ ተችሏል። የውሃ ጥያቄ ምን ያህል አንገብጋቢ እንደሆነ ይታወቃል። በተለይ በገጠሩ ማህበረሰብ አካባቢ ያው እንደኛ ክልል የውሃ እጥረት ያለባቸው መዋቅሮች እንዳሉም ይታወቃል። ያንን ለመመለስ ተቋማችን ብቻ አይደለም ተቋሙ ብቻም ሳይሆን ሌሎች በትብብርና በቅንጅት ይህንን ስራ ሊያሳልጡና ሊያሳኩ የሚችሉ አቅም ሊሆኑ የሚችሉ ኃይሎች ሁሉ በትብብርና በቅንጅት ይህንን ጥያቄ ለመመለስ ሊያስጨራሽ ትግልም የተደረገበትና በዘርፉም ውጤት የተገኘበት አግባብ ነው ያለው። የሲቪል ሰርቪስ ሪፎርም በውሃና ኢነርጂ ዘርፍ ከፌዴራል በማውረድ በክልሎች የተሰሩ ስራዎች ውጤት የመጣባቸው እንደሆነ ያነሱት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ከዚያም ሲያልፍ በውሃና ኢነርጂ ዘርፉ ለረጅም ጊዜ የታቀዱ ስራዎች ካሁኑ ውጤት እያሳዩ ነው። አንዳንዱ ክልል ኦልሬዲ ውጤት ብቻ ሳይሆን የውጤት ኢምፓክት ማሳየት ችሏል። ለምሳሌ ማዕከላዊ ኢትዮጵያ የባዮጋዝ ቴክኖሎጂ የማገዶ ቆጣቢ ምድጃዎች በጣም ትንሽ የሚመስሉ ኢነርጂ አማራጮችን ምን ያህል ደን እንዳይጨፈጨፍ እንዳደረገ ኢምፓክት መለካት ማለት ነው። እስከዛ ድረስ ደርሰናል። ትልቅ ስራዎች መስራት ችለናል። ኦሮሚያ ላይ ህዝቡን ሞቢላይዝ በማድረግ በጣም ብዙ ተጠቃሚ ሊያደርግ የቻለው የውሃ ፕሮጀክቶች መስራት ተችሏል። በተለይ የገጠር መጠጥ ውሃ ፕሮጀክቶች በዛ ደረጃ ላይ መሰራታቸው የራሱ ስራ በደንብ ያሳያል። ከዚህ ባሻገር ግን በሁሉም ክልሎች በሚባል ላይ ተወጣጣኝ አፈጻጸም መምጣት ይችላል ማለት ነው። ስለዚህ የማስፈጸም አቅማችን ከማንኛውም ጊዜ በላይ የታየበት ጊዜ ያየንበት ነው። በክልሎች የንጹህ መጠጥ ውሃ ፍላጎት የማህበረሰቡ ጥያቄ ሲሆን ይህንን ለማሳካት በ6 ወራት ውስጥ ማህበረሰቡን በማሳተፍ ስራዎች ተሰርተዋል። በትግራይ ክልል የጭላ አበርገሌ አካባቢ የመጠጥ ውሃ አቅርቦትን በመጨመር የማህበረሰቡን ጥያቄ መመለስ ተችሏል። ቆላ ተንቤን የጭላ አበርገሌ በሚባል አካባቢ የማልቲ ቪሌጅ የውሃ መጠጥ ውሃ አቅርቦትን በሲአር ዋሽ የሚሰራው እሱም መርቀው ያስከፈቱበት ሁኔታ አለ እና በፕሮግራሞች አሉ። የውሃ ስራውን የሚደግፉ የተለያዩ ፕሮግራሞች አሉ። ከነሱ ጋር በመተባበር የተቻለ ስራ እየተሰራ ነው። የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በከተሞችና በገጠር በመጠጥ ውሃ በኢነርጂና በውሃ ሀብት አስተዳደር የተሰሩ ስራዎች ከሌሎች ጊዜያቶች ለየት የሚያደርገው ክልሎች ልምድ የሚቀያየሩበት መድረክ በመፈጠርና በመደጋገፍ የተሰራ በመሆኑ ነው። ከተሞቻችን እንዴት ምቹ የሆኑ እንደመጡ አሁን በከተማ የሚሰራው የኮሪደር ልማት ጉዳይ በነቀምቴ ከተማ እየሰራን ያለ ነው። የፍሳሽ ማስወገጃ ፕሮጀክት ጉዳይ በሌሎችም ተመሳሳይ ከተሞቻችን የምንሰራቸው ስራዎች በሙሉ በአንድም በሌላ መንገድ ከውሃ ጋር በተገናኙና ሰዎች ውሃ ሀብት በመጠቀም ወደ ከፍተኛ የህይወት መሻሻል ደረጃ ላይ መድረሳቸውን በደንብ ገምግመን ያየንበት ነው ማለት ነው። እሱ ከአኳያ ካየ ነው የውሃ ሀብታችን የብልጽግናችን መሰረት ነው። በውሃና ኢነርጂ ዘርፍ በክልሎች የሚሰሩ ስራዎች የክልል አስተዳደሮች ትኩረት በመስጠት ህዝቡንም በማሳተፍ በባለቤትነት መስራትና መጠበቅ ይገባልም ተብሏል።